አሁን በድህነት ላይ ያለ ሰው ካለ ድሃ የሚለውን ፎርም አንተ ሞልተዋል። ሀብታም የሚለው ሁለቱም ተቀምጦልህ ነበረ። የምር ሀብታም ሆናችሁ አሁን ምቾት ላይ የሌለ ሰው ስቃይ የሚለውን ራሳችሁ ሞልታችሁታል። ብታምኑም ባታምኑ ሰብኮንሺየስ ማይንድ አትራክሽን ስናቅም ሳናቅም ለ21 ቀን ሀቢት ያደረግነው የሆነ አመለካከት አለ። እሱን አዝለን ስንዞር ነበረ። እሱ ፈጽሞታል። አንዱ እንደዚህ ያለኝ ጧት መነሳት ለ21 ቀን ብታዘወትሩ በተመሳሳይ ሰዓት ተለምዱታላችሁ ብለህ ነበረ። ለ3 ዓመት ያክል ማለዳ ተነስቼ እኔ ግን አሁንም ጧት መነሳት አልለመደብኝም አለኝ። ነገር ግን አንድ ጥያቄ ጠየቁት። 3 ዓመት ሙሉ በጧት ስትነሳ የነበረው መነሳት እንዳለብህ ትክክለኛ ነው የሚል እምነት ኖሮህ ነው ወይስ የሥራ ጉዳይና ግዴታው ነው? አይ የሥራ ጉዳይና ግዴታ ስለሆነብኝ ነው አለ። ማይንድ ሞኝ አይደለም። ሪል ያመነበትን ብቻ ነው የሚያስተናግደው እንጂ በየቀን ተመሳሳይ ነገር ብታደርግም ተገድደው ግዳጅ ሆኖብህ እንደሆነ እየነገርከው ከሆነ አንዱንም አልጻፈልህም። እግዚአብሔር አምላክ ሰላምና ጤና ይስጥልኝ። ዛሬ በስራ ቦታ ላይ እያስቸገረኝ ያለ አንድ ጥያቄ አለ። እሱም የዱቤ ጉዳይ ነው። ግብአቶች ለደንበኞችና ለቤተሰቦች ጭምር ሳስተዋውቅ በተለያየ መንገድ ዱቤ ይጠይቁኛል። ዱቤ አልሰጥም ስላቸው የሚቆጡና የሚበሳጩ የሚሳደቡ ከዛም አልፎ በማይመለከታቸው ነገር እየዞሩ ስራዬን የሚያጥላሉና የሚያበላሹ አሉ። እኛ አካባቢ ደግሞ ዱቤ በጣም ተለምዷል እና ሁሉም ዱቤ ወደሚሰጡት ነው የሚሄዱት። ምን ትመክረኛለህ? እባክህ ምን ላድርግ?